ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና በተደረገ ጨዋታ ሊቨርፑል ከቼልሲ ጋር አቻ በሆነ ውጤት ማጠናቀቅ ችሏል። ከጨዋታው በኋላ ራያን ግራቨንበርክና አርነ ስሎት የሰጡት አስተያየት አለ። ከነዚህ ከሰጡት አስተያየት መካከል ግን ሁለቱ አስተያየቶች ትንሽ ቀልብ የሚስቡ ናቸውና እነዚህን በስፋት የምንመለከት ይሆናል። ከዛ በተጨማሪም ግን እናንተ የሰጣችሁት አስተያየት አለ። በተጨማሪም በጨዋታው ዙሪያም አንዳንድ ነጥቦችን የምናነሳ ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናቀና ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ራያን ግራቨንበርክ የሰጠውን አስተያየት ይሆናል። ራያን ግራቨንበርክ በተለይ ደጋፊዎቹ ከጨዋታ መጠናቀቅ በኋላ ባሰሙት ጩኸት ዙሪያ ላይ በሰጠው አስተያየት ግልጹን ለመናገር ያህል ደጋፊዎቻችን ሁልጊዜም ከኛ ኋላ እንዲሆኑ እንፈልጋለን። ድጋፋቸው እንዳይቋረጥ እንፈልጋለን። በዚህ ጨዋታ ላይ በእርግጥ አሸንፈን መውጣት አልቻልንም። እንደዛም ቢሆንም ግን ይህ ጩኸት፣ ይህ ተቃውሞ ይገባናል ብዬ አላስብም። ሙሉ 90 ደቂቃም ደጋፊዎቻችን ሊደግፉን ይገባል። እንደዛ ሲሆን ነው የተሻለ ነገርን ማሳካት የምንችለው። በተለይ ሁለተኛው አጋባሽ ላይ እንደተመለከት ነው ደጋፊዎች ከኛ ኋላ ሲሆኑ በጣም ከፍተኛ የሚባል ድጋፍን ሲያሳዩን የተሻለ እንቅስቃሴን ማድረግ እንችላለን። ስለዚህ በቀሩትም ጨዋታዎች ተስፋ አድርጋለሁ ይህ ጩኸት እንደማይኖር፣ ተቃውሞ እንደማይኖር የሚል አስተያየቱን ሰጥቷል። እዚህ በሰጠው አስተያየት ትንሽ የሚያስገርመው ምንድነው የሊቨርፑል ደጋፊዎች ተቃውሞ በማሰማት የሚታወቁ አይደለም። መጥፎ በሚባል ጨዋታ ወቅት እንኳን ራሱ እስከ 90ኛው ደቂቃ ድረስ ድጋፋቸውን እያሳዩ የሚቀጥሉ ደጋፊዎች ናቸው። ከዚህ ቀደምም እንግዲህ በሰፊ ጎል ልዩነት ተመርተው እንኳን ራሱ ዩል ኔቨር ዎክ አሎን እያሉ ሲዘምሩ የሚታወቁ ክለብ ናቸው። ነገር ግን በዚህ ሲዝን የሊቨርፑል ደጋፊዎችን እያማረረ የሚገኘው ይህ ለመጀመሪያ ጊዜ አይደለም ሲፈጠር። ምናልባት ለመጀመሪያ ጊዜ ቢሆን ኖሮ የተሸነፉት፣ ለመጀመሪያ ጊዜ ቢሆን ኖሮ አቻ የወጡት፣ ለመጀመሪያ ጊዜ ቢሆን ኖሮ መጥፎ እንቅስቃሴ ያደረጉት የሊቨርፑል ደጋፊዎች ይህንን ጩኸት ያሰማሉ ብዬ አልጠበቅም። ነገር ግን በዚህ ሲዝን እንደተመለከትነው ሲዝኑ ከተጀመረበት የመጀመሪያዋ ቀን ጨዋታ ጀምሮ እስካሁን ድረስ ቡድኑ በጣም መጥፎ የሚባል እንቅስቃሴን እያደረገ ነው የሚገኘው። ምናልባት 1 2 3 ጨዋታዎች ላይ ጥሩ ተንቀሳቅሶ ሊሆን ይችላል። ነገር ግን አብዛኞቹን ጨዋታዎች ላይ በፐርፎርማንስ ረገድ በጣም የወረደ ፐርፎርማንስ ነው እያሳዩ የሚገኙት። በጣም የወረደ እንቅስቃሴን እያደረጉ ነው የሚገኙት። በውጤት ረገድም በተለይ ደግሞ ያለፈውን ሲዝን ሻምፒዮን የሆነ ቡድን እንደዚሁም በዚህ ሲዝንም ሻምፒዮን ይሆናል ተብሎ የተጠበቀ ቡድን ከመሪው ከአርሰናል ጋር ያለውን የነጥብ ልዩነት ስንመለከት፣ እያስመዘገበው ያለውን ውጤት ስንመለከት፣ እያሳየው ያለውን እንቅስቃሴ ስንመለከት ደጋፊዎቹ ለምን ጩኸት አሰሙ፣ ለምን ተቃውሞ አሰሙ ብሎ ማንሳት ተገቢ አይደለም። እንደዚሁም ደግሞ በጨዋታው ላይ ያሳዩትን እንቅስቃሴ ከተመለከትን ይህ ነገር አይገባንም ማለቱ ራሱ በጣም የሚያስገርም ነው። በእርግጥ እውነት ነው ባለፈው ሲዝን የፕሪሚየር ሊግ ሻምፒዮን ሆኗል። ነገር ግን ደግሞ ያ ያለፈው ሲዝን ነው። ሊቨርፑል ሁልጊዜም ለዋንጫ መፎካከር ያለበት ቡድን ነው። ከዛ ዝቅ የሚሉ ከሆነ ተቃውሞ የግድ ሊደርሳቸው ይገባል። በተለይ ደግሞ በዚህ ሲዝን በአንድ ጨዋታ ላይ ብቻ አይደለም እስካሁን ከተደረጉት 36 የፕሪሚየር ሊግ ጨዋታዎች መካከል በእርግጠኛነት ከ20 በላዩ ላይ የሊቨርፑል እንቅስቃሴ በጣም ደካማ የሚባል ነበር። ተጫዋቾቹም ለማሸነፍ ያላቸው ተነሳሽነት ራሱ በዛው ልክ በጣም የወረደ ሆኖ ነው ስንመለከተው የነበረውና የደጋፊዎቹ ጩኸት ማሰማት፣ ተቃውሞ ማሰማት ያን ያህል የሚያስገርም አይደለም። እንደዚሁም ደግሞ ተጫዋቾቹ ለደረሰባቸው ተቃውሞ ለደረሰባቸው ትችትም ተወቃሽ መሆን ያለባቸው ራሳቸው ተጫዋቾች ናቸው። ምክንያቱም ባለፈው ሲዝን እነዚህ ተጫዋቾች ምን ማድረግ እንደሚችሉ በደንብ መመልከት ይችላል። እናም ከዛ የወረደ እንቅስቃሴ ከዛ የወረደ ተነሳሽነት ማሳየታቸው ተወቃሽ ሊያደርጋቸው የሚገባው ራሳቸው ተጫዋቾቹ ናቸው እንጂ ይሄ ነገር አይገባንም ብሎ ራሱ አፉን ሞልቶ መናገር አልነበረበትም። እንደዚሁም ደግሞ በዚህ ሲዝን የሊቨርፑል ተጫዋቾች ያሳዩትን አቋም ከተመለከትን አብዛኞቹ ተጫዋቾች ለሊቨርፑል የሚመጠን እንቅስቃሴን ያደረጉትና በዛ ምክንያት ደጋፊዎቹ ጩኸት ማሰማታቸው ያን ያህል የሚያስገርም አይደለም። እንደዚሁም አንዳንድ ጊዜ ተጫዋቾቹ የሚረሱት ይመስለኛል ደጋፊዎቹ ስቴዲየም ገብቶ እያንዳንዱን ጨዋታ ለማየት ምን ያህል ገንዘብ እንደሚያወጡ ምን ያህል መስዋዕትነትን እንደሚከፍሉ የተረዱ አይመስለኝም። በተለይ ደግሞ ከሜዳ ውጭ የተለያዩ ቦታዎች ድረስ በመሄድ አብረዋቸው ተከትሏቸው የሚደግፉትን ደጋፊዎች ከተመለከትን በጣም ብዙ ወጪን ነው እያወጡ የሚገኙት። በተለይ የሻምፒየንስ ሊግ ጨዋታዎች ላይ ከተመለከታችሁ የተለያየ ሀገር ሄደው ነው ሲደግፉ የተመለከቱ። በቅርቡ እንኳን በሻምፒየንስ ሊግ የሩብ ፍጻሜ ጨዋታ ላይ የሊቨርፑል ደጋፊዎች ፈረንሳይ ድረስ በመሄድ ፓርክ ደ ፍራንስ ገብተው ሊቨርፑልን ሲደግፉ መመልከት ይችላል። እዛ ድረስ ሄዶ ክለቡን ለመደገፍ ደግሞ በጣም ከፍተኛ ወጪ ነው የሚያወጡት። እንደሚታወቀው የትራንስፖርት ወጪ አለ፣ የምግብ ወጪ አለ፣ እንደዚሁም ደግሞ ወደ ስቴዲየም ለመግባትም የምትከፍለው ወጪ አለና በጣም ብዙ ወጪ ነው የምታወጣው በዚህ በአንድ ጨዋታ ምክንያት ማለት ነውና እዛ ድረስ ሄደው ግን የተመለከቱት በጣም ደካማ የሚባል እንቅስቃሴ ነው በሊቨርፑል በኩል። እንደዚሁም 2-2 ተሸንፈው ነው ወደ አንፊልድ መመለስ የቻሉት። በተጨማሪም በአንፊልድ በሚደረጉ ጨዋታዎች ላይ እንኳን ራሱ የአንፊልድ የመግባት ቲኬት ራሱ
ከፍተኛ የሚባል ነው፣ ቀላል የሚባል አይደለም። በተለይ ደግሞ ወደኛ ሀገር ሂሳብ ስንመታው ራሱ በጣም ከፍተኛ የሚባል ነውና ያን ሁላ ወጪ አውጥተው እየተመለከቷቸው ይህን ያህል በጣም ደካማ የሚባል እንቅስቃሴን ሲያስመለከቱ ማየት በጣም ነው የሚያናደውና ጨዋታ ማሰማታቸው የሚያስገርም ነገር አይደለም። ስለዚህ ደጋፊዎቹ እንደዚህ አይነት ጨዋታዎችን እንዲያቆሙ ከፈለጉ ተጫዋቾቹ ራሳቸው የተሻለ ነገርን ማድረግ መቻል አለባቸው። ከዚህ የበለጠ ጥረትን ማድረግ አለባቸው ብዬ ነው የማስበው። በመቀጠልም አሰልጣኝ አርነ ስሎት ከሰጡት መካከል በጣም ያስገረመኝን ነው የምንመለከተው። ምንድነው ያሉት እሳቸው? ነገሮችን መቀየር እንችላለን፣ ነገሮችን መቀየር እችላለሁ። በእርግጥ በዚህ ሲዝን አይደለም፣ ምክንያቱም ይህ ሲዝን ኦልሬዲ ሊጠናቀቅ 2 ጨዋታዎች ብቻ ናቸው የቀሩት። እንደዚሁም በእነዚህ 2 ጨዋታዎች ላይም የተለየ ነገር ብናደርግ እንኳን ራሱ በዚህ ሲዝን ባሳለፍነው ነገር ላይ የደጋፊዎቹ አስተያየት ይቀየራል ብዬ አላስብም። ነገር ግን ደግሞ በቀጣይ ዓመት የተሻለውን ሊቨርፑል እንመለከታለን ብዬ አስባለሁ። በተለይ ደግሞ በክረምቱ የዝውውር መስኮት ላይ እኛ የምንፈልጋቸውን ተጫዋቾች የምናገኝ ከሆነ 100% እርግጠኛ ነኝ በቀጣይ ዓመት የተሻለውን ሊቨርፑል፣ የተለየውን ሊቨርፑል፣ የተለየ አጨዋወት ያለውን ሊቨርፑል እንደዚሁም ደግሞ ማሸነፍ የሚችለውን ሊቨርፑል እንመለከታለን ብዬ አስባለሁ። በሁሉም ረገድ ተሻሽለን እንመጣለን ብዬ አስባለሁ። በውጤትም በምናሳየውም እንቅስቃሴም የተለየና የተሻለ ሆነን መምጣት እንችላለን። በእርግጥ ይህንን ቀላል ይሆናል ማለት አይደለም። ምክንያቱም የምታስበውን ነገር ወደ መሬት ማውረድ ወይም ደግሞ የምትፈልገውን ነገር ማግኘት ሁልጊዜም ከባድ ነው። ቢሆንም ግን አሁን ላይ ምን ላይ ክፍተት እንዳለብን በግልጽ እናውቃለን። የትኛው ቦታ ላይ ማሻሻል እንዳለብን፣ ምን ማድረግ እንዳለበት እናውቃለን። ስለዚህ ያንን ነገር ወደ መሬት ለማውረድ በተግባር ለማሳየት ከፍተኛ ጥረት እናደርጋለን። በዚህ ሰዓትም እንግዲህ ከጎደሉን ነገሮች መካከል አንደኛው ፊት የሆኑ ተጫዋቾች ወይ ደግሞ ለጨዋታ ብቁ የሆኑ ተጫዋቾች ናቸው። እንደዛም ቢሆንም ግን ባሉን ተጫዋቾች ባለፈው ሳምንትም ሁለተኛው አጋማሽ ላይ በዚህ ጨዋታ ላይም ሁለተኛው አጋማሽ ላይ እንዳሳየነው ከሆነ የተሻለ ነገርን ባሉን ተጫዋቾች ማድረግ እንችላለን የሚል አስተያየታቸውን ሰጥቷል። ይህ የአሰልጣኝ አርነ ስሎት አስተያየት እንግዲህ ትንሽ የሚያስገርም ይመስለኛል። በተለይ ደግሞ አብዛኞቻቸው ሊቨርፑልን በዚህ ሲዝን የተመለከትን ሰዎች በቀጣይ ሲዝን በዚህ አሰልጣኝ ስር ሊቨርፑሎች ይሻሻላሉ የሚል ምንም አይነት እምነት የለንም። አሰልጣኙ ግን 100% እርግጠኛ ነኝ እያሉ ነው የሚገኙት። ያም የሚሆነው ደግሞ በክረምቱ የዝውውር መስኮት ተጫዋቾች ከመጡላቸው ብቻ ነው እንጂ ተጫዋቾች የሚፈልጓቸው ተጫዋቾች ካልመጡላቸው አሁንም ይሄ ቡድን እንደማይሻሻል ነው እየተናገሩ የሚገኙት። በጣም የሚያሳዝን ይመስለኛል ይህንን አስተያየታቸው መስጠታቸው በጣም የሚያናድድም ጭምር ነው። በተለይ ደግሞ ሊቨርፑልን ለሚመለከት ሊቨርፑልን ለሚደግፍ ሰው ይህንን አስተያየት መስማት በጣም የሚያም ይመስለኛል። ምክንያቱም አንድ አሰልጣኝ ጎበዝ አሰልጣኝ የሚባለው በመጀመሪያ ደረጃ ባሉት ተጫዋቾች ጥሩ ነገርን ማድረግ ሲችል ነው። በእርግጥ ተጫዋቾች አይፈርሙ ማለት አይደለም። ነገር ግን ደግሞ እስከሚፈርሙ ድረስ ባሉት ተጫዋቾች የተሻለ ነገርን ማድረግ ነበረባቸው። የርገን ክሎፕን የምንወዳቸውም በዚህ ይመስለኛል። ምክንያቱም የርገን ክሎፕ ተጫዋቾች እንዲፈርሙላቸው ይፈልጋሉ። ነገር ግን ደግሞ ሁልጊዜም የሚፈልጓቸው ተጫዋቾች አይደሉም ወደ ክለቡ ሲመጡ የተመለከትናቸው። እንደዛም ቢሆንም ግን በመጡላቸው ተጫዋቾች የተሻለ ነገርን ለማድረግ ከፍተኛ ጥረት ሲያደርጉ ተመልክተናል። እንደዚሁም ዋንጫም ሲያነሱ የተመለከትንበትም አጋጣሚ አለ። እንደዚሁም ደግሞ በዚህ ሲዝን ያለው የሊቨርፑል የቡድን ስብስብ ምናልባትም አንዳንድ ጊዜ የርገን ክሎፕ ከያዟቸው ስብስቦች ራሱ ጠንከር ያለ ይመስለኛል። እናም አሰልጣኝ አርነ ስሎት ጎበዝ አሰልጣኝ ቢሆኑ ኖሮ ባላቸው ስብስብ ከዚህ የተሻለ እንቅስቃሴን፣ ከዚህ የተሻለ ደረጃን፣ ከዚህ የተሻለ ውጤትን ማስመዝገብ ይገባቸው ነበረ። አሁን ያሉበት ደረጃ ግን ሊቨርፑልን የሚመጥን አይደለም። በተጨማሪም ደግሞ ይህንን የሊቨርፑል ስብስብን ከሌሎች የፕሪሚየር ሊግ ክለቦች ጋር ካለው ስብስብ ጋር ስናነጻጽረው በጣም የተሻለ ቡድን ነው። ነገር ግን ደግሞ እያሳዩ ያለው እንቅስቃሴ ግን በጣም ደካማ የሚባል ነው። አሁን ለምሳሌ እንኳን በርንማውዝን ብንመለከት በርንማውዞች እንደሚታወቀው በክረምቱ የዝውውር መስኮት ከ4 ተከላካዮቻቸው 3ቱን ሽጠዋል። እንደዚሁም በረኛውንም ወደ ሌላ ክለብ አሳልፈው ሰጥቷል። በጃንዋሪ የዝውውር መስኮትም ሴሜኖን ለማንቸስተር ሲቲ ሸጠዋል። እንደዛም ቢሆንም ግን በዚህ ሰዓት ላይ ከሊቨርፑል ጋር ያላቸው የነጥብ ልዩነት 3 ብቻ ነውና ምን ያህል ጠንካራ ቡድን እንደሆነ በደንብ እየተመለከትን ነው። ኢራዮላም ምን ያህል በጣም ጥሩ የሚባል ቡድንን እንደገነባ፣ በጣም አዝናኝ የሚባል ቡድንን እንደገነባ እየተመለከትን ነው የምንገኘው። ከስኳድ ዴብዝ አንጻር ስንመለከተው እንደዚሁም ደግሞ ከስኳድ ካላቸው ጥራት አንጻር ስንመለከተው የሊቨርፑል በጣም የተሻለ ነው። እንደዛም ቢሆንም ግን በርንማውዞች ባላቸው ስብስብ የተሻለ እንቅስቃሴን ማድረግ ችሏልና አሰልጣኝ አርነ ስሎትም ጎበዝ አሰልጣኝ ቢሆን ኖሮ ባላቸው የተጫዋቾች ስብስብ ከዚህ የተሻለ ነገርን ማድረግ ይችል ነበረ። ከዛ በተጨማሪም ግን ማኔጅመንቱ ራሱ በጣም የወረደ ነው። ምክንያቱም ሊቨርፑሎች እንግዲህ በአሰልጣኝ አርነ ስሎት ስር የሸጧቸውን ተጫዋቾች ስንመለከት፣ ከተጫዋቾች ጋር ያለውን ግንኙነት ስንመለከት ራሱ ምን ያህል በጣም ችግር እንዳለበት በዚህ መመልከት እንችላለን። አሁን ለምሳሌ ኤሊየት ከሊቨርፑል እየተገፋበት ያለውን መንገድ ስንመለከት፣ ሙሐመድ ሳላም ከአሰልጣኙ ጋር የገቡበትን ሰጣ ገባ ስንመለከት፣ እንደዚሁም ደግሞ ታይለር ሞርተንም ከዚህ ቀደም የሰጠውን አስተያየት ስንመለከት፣ ሌሎች ተጫዋቾችም በአሰልጣኙ ዙሪያ ላይ አንዳንድ የሚሰጡትን አስተያየቶች ስንመለከት ማኔጅመንቱ ላይ በጣም ትልቅ ችግር እንዳለበት ነው እየተመለከትን የምንገኘው።
እንደዚሁም ደግሞ ምን ጊዜም ሜዳ ላይ የምትመለከቱት የጨዋታ ስታይል የተጫዋቾቹ ሞራል የአሰልጣኙ ነጸብራቅ ነው። በፊት አሁን የምታስታውሱ ከሆነ የርገን ክሎፕ እያለ የተጫዋቾቹ ተነሳሽነት ሁልጊዜም እንመለከት ነበር። 4-0 ተሸንፈው እንኳን ራሱ ሙሉ 90 ደቂቃ ሲሯሯጡ ነበር ስንመለከት የነበረው። ነገር ግን በዚህ አሰልጣኝ ስር ግን የሊቨርፑል ተጫዋቾች ተነሳሽነት በጣም የወረደ ሆኖ እየተመለከተ ነው የምንገኘው። ለዚህም ደግሞ ተጠያቂው ራሳቸው አሰልጣኝ አርነ ስሎት ናቸውና 100% በቀጣይ ዓመት የተሻለው ሊቨርፑል ይዤ እመጣለሁ የሚል አስተያየት መስጠታቸው ትንሽ የሚያስገርም ሆኖ አግኝቼዋለሁ። በአጠቃላይም በትናንትናው ጨዋታ ላይ ተጨማሪ መነሳት ያለባቸው ግን አንዳንድ ነጥቦች አሉ ብዬ አስባለሁ። ከነዚህ መካከል ደግሞ ኮዲ ጋክፖ 9 ቁጥር ቦታ ላይ መጮት ምንም ጥቅም እንደሌለው በትናንትናው ጨዋታ ላይ በደንብ መመልከት እችለናል። በተለይ የመጀመሪያው አጋማሽ ላይ ኮዲ ጋክፖ 6 ኳሶችን ብቻ ነበረ መንካት የቻለው። እንደዚሁም በቼልሲ ቦክስ ውስጥም ምንም አይነት ኳስ መንካት አልቻለም። ምንም አይነት ቻንስም ክሬት ማድረግ አልቻለም። ሙከራም ማድረግም አልቻለም። እንደዚሁም የመጀመሪያ ኳሱን ለመንካት ራሱ 40 ደቂቃዎች ያህልን ፈጅቶበት መመልከት ይችላልና ከዚህ በኋላ ይህንን ተጫዋች እዛ ቦታ ላይ መጠቀም ምንም አይነት ጥቅም የለውም። ለወደፊቱም እዛ ቦታ ላይ ለመጠቀምም ማሰብም አለባቸው ብዬ አላስብም። በዛው ልክ ግን ሌሎች ተጫዋቾችም መወቀስ መቻል አለባቸው። ምክንያቱም ኮዲ ጋክፖ እንደ 9 ቁጥር ሆኖ ነበር በትናንትናው ጨዋታ ላይ የጀመረውና 9 ቁጥር ቦታ ላይ የሚጫወት ተጫዋቾች ደግሞ ሌሎች ተጫዋቾች ቻንሶችን ክሬት እንዲያደርጉለት ይፈልጋል። አሁን ለምሳሌ አሌክሳንደር ኢሳቅን እዛ ቦታ ላይ ብናጫውተው እንኳን ራሱ ሌሎች ተጫዋቾች ክሮስ ማያደርጉለት ከሆነ ቻንሶችን ክሬት ማያደርጉለት ከሆነ ጎል ያስቆጥራል ማለት አስቸጋሪ ነው የሚሆነውና ሌሎች ተጫዋቾችም ለኮዲ ጋክፖ እድሎችን አለመፍጠራቸው ሊወቀሱ ይገባል። እንደዚሁም አሰልጣኝ አርነ ስሎትም እንግዲህ ግልጽ የሆነ ፕላንን በትናንትናው ጨዋታ ላይ ይዘው ገብተዋል ለማለት ያስቸግራል። ምንም ያየነው ነገር የለም። ምንም አይነት ፓተርን በትናንትናው ጨዋታ ላይ አልተመለከትንም። ተጫዋቾቹ ዝም ብለው ከሰፈር ተጠራርተው የተጫወቱ ነበረ የሚመስለውና ግልጽ የሆነ ፕላን አለማምጣታቸውም አሰልጣኙ ሊወቀሱ ይገባል። እንደዚሁም ደግሞ የኩኩሬላን ነገር ቶሎ መፍትሄ መስጠት አለመስጠታቸውም ተጠያቂ ያደርጋቸዋል። በተለይ በመጀመሪያው ዙር ከቼልሲ ጋር በተደረገው ጨዋታ ላይም የተመለከትነው ተመሳሳይ ነገር ነው የነበረው። ኩኩሬላ በተደጋጋሚ ከሊቨርፑል ተጫዋቾች ጀርባ እየገባ ቻንሶችን ክሬት ለማድረግ ሙከሮችን ለማድረግ ጥረት ሲያደርግ ተመልክተን ነበረ። በትናንትናው ጨዋታ ላይም የተመለከትነው ይህንን ነገር ነው። በተለይ የመጀመሪያው አጋማሽ ላይ በተደጋጋሚ ወደ ሊቨርፑል የግብ ክልል ሲደርስ ተመልክተናል። ሙከራም ሲያደርግም የተመለከትንበት አጋጣሚ አለ። አሰልጣኙ ለዚህ መፍትሄም አላመጡለትም። እንደዚሁም በአጠቃላይ ተጫዋቾቹ ለማሸነፍ ከፍተኛ ተጋድሎ አላደረጉም። ተነሳሽነትም አልነበራቸውም። ለዚህም ተወቃሽ የሚሆኑ አሰልጣኙ ናቸው። ከዚህ በተጨማሪም ግን በዋነኝነት አሰልጣኙ ሊወቀሱ የሚገባቸው ነገር ቢኖር ምንድን ነው? ምንጊዜም አንድ አሰልጣኝ ጎበዝ አሰልጣኝ የሚያደርገው ባሉት ተጫዋቾች ጥሩ ቡድንን መገንባት ነው። ይህም የሚሆነው ደግሞ ያሉን ተጫዋቾች ትመለከታለህ። ከዛ ጠንካራ ጎናቸው ምን እንደሆነ ቼክ ማድረግ መቻል አለብህ። ከዛ በኋላ ነው እንግዲህ ይሄ ነው ጠንካራ ጎናቸው፣ ስለዚህ እንደዚህ አይነት አጨዋወትን ብጠቀም ይሄ ቡድን የተሻለ አጨዋወትን መጫወት ይችላል፣ ጨዋታዎችን ማሸነፍ ይችላል ብለህ ነው መመስረት ያለብህ እንጂ አንተ የምትፈልገው አጨዋወት ስላለ ብቻ ያንን እንዲተገብሩልህ ተጫዋቾች ላይ ጫና ማሳደር የለብም። ቢያንስ አንተ ለምትፈልገው አጨዋወት የሚሆኑ ተጫዋቾችን በቡድን ውስጥ እስክታገኝ ድረስ ባሉት ተጫዋቾች ለነሱ የሚስማማን የጨዋታ ፕላን ይዘህ ገብተህ የተሻለ እንቅስቃሴ እንዲያደርጉ ጨዋታዎችን እንዲያሸንፉ ነው ማድረግ ያለብህ እንጂ አንተ በምትፈልገው ብቻ ተጫዋቾቹ ቢመቻቸውም ባይመቻቸውም እንደዚህ የተጫወቱ ብሎ መተግበር ተገቢ ነው ብዬ አላስብም። በመቀጠልም እናንተ የሰጣችሁትን አስተያየት ነው የምንመለከተው። አለማየሁ በሰጠው አስተያየት ስንጀምር የዛሬው ጨዋታ ለማውራት ራሱ በጣም ይከብዳል። የሊቨርፑል ተጫዋቾች አሉ ማለት በጣም ከባድ ነው። ሁሉም ግራ ተጋብተዋል። ጨዋታው ላይ ብልጫ የወሰዱት ቼልሲዎች ናቸው። ኳስ ለመንካትም ግራ ሲጋቡ ተመልክተናል። እንዴት መስጠት እንዳለባቸው አያውቁም ነበረ። የምንጠብቀውም ዶሚኒክ ሶብዝ ላይ ነበረ። በተለይ ቅጣት ምት ሲመታ ቢያንስ ኢላማውን የጠበቀ ሙከራ እንኳን ባያደርግ ቻንሶችን ክሬት ያደርግ ነበረ። ዛሬ ግን ግራ የገባው ምት ነበረ ሲመታ የተመለከት ነው። በጨዋታው ላይ ትንሽ ሪዮን ጉማ ተሽሎ ተመልክቼው ነበር። ነገር ግን አሰልጣኙ በአሌክሳንደር ኢሳቅ ቀይሮ ሊያስወጣው ችሏል። በቀጣይ ዓመትም በዚህ አካሄድ የሚሄዱ ከሆነ ጥሩ ቡድን ይሆናል ብዬ አላስብም። አሰልጣኙ መቀየር አለባቸው የሚል አስተያየቱን ሰጥቷል። በእርግጥ አሰልጣኝ አርነ ስሎት ከጨዋታው በኋላ በሪዮን ጉማ ዙሪያ በሰጡት አስተያየት በጨዋታው ላይ ትንሽ ግጭት ስላጋጠመው ነው ቀይሬ ያስወጣሁት። ቀይሬ ሳስወጣውም እንደዚህ አይነት ጨዋታዎችን ልሰማ እንደምችል አውቄ ነበር፣ ነገር ግን ደግሞ ማስወጣት ስለነበረብኝ ነው ያስወጣሁት የሚል አስተያየታቸውን ሰጥቷል። እዚህ ላይ ግን ደጋፊው የበለጠ የተበሳጨው የሪዮን ጉማ መውጣት ብቻም ሳይሆን የኮዲ ጋክፖ በሜዳ ላይ መቆየት ይመስለኛል። በዚህ ላይ እንግዲህ አቡሻ በሰጠው አስተያየት ስሎት ግራ ገብቶታል። ኮዲ ጋክፖ እያለ ሪዮን ጉማ እንዴት ይወጣል የሚል አስተያየቱንም ሰጥቷልና የአብዛኞቹም የደጋፊዎችም ስሜት ይሄ ይመስለኛል። ቢያንስ ሁለቱም ወጥተው ቢሆን ኖሮ የሊቨርፑል ደጋፊዎች ያን ያህል ይበሳጫሉ ብዬ
አላስብም። እንደዚሁም ዳዊት በሰጠው አስተያየት አሁን ስንት ነጥብ ነው የሚያስፈልገው ሻምፒዮንስ ሊግ ለመግባት የሚል አስተያየቱን ሰጥቷል። ከዚህ በኋላም እንግዲህ ሊቨርፑሎች የግድ 3 ነጥብን ማምጣት መቻል አለባቸው። 3 ነጥቦችን የሚያሳኩ ከሆነ በቀጣይ ዓመትም የሻምፒዮንስ ሊግ ተሳታፊ ይሆናሉ። ካልሆነ ግን አሁንም አጣብቅኝ ውስጥ ሊገቡ የሚችሉበት እድል አለ። አቡ የሰጠውን አስተያየት ስንመለከት አሁንስ ሰለቸኝ፣ በዚህ አሰልጣኝ የተነሳ የዲኤስቲቪ ሰብስክሪፕሽኔንም አቋርጫለሁ። በሚቀጥለውም ሲዝን እሱ የሚቀጥል ከሆነ ከመቃጠል ሊቨርፑልን ማየት እርግፍ አድርጎ መተውም ይሻላልም ይቻላልም የሚል አስተያየቱን ሰጥቷል። በአጠቃላይ እንግዲህ ከብዙ በጥቂቱ የተሰጡት አስተያየቶች እነዚህን ይመስላሉ። ቀሪ ግን ብዙ አስተያየቶች አሉ። እነሱን እንግዲህ ኮሜንት ሴክሽን ላይ በመግባት እየተመለከታችሁ በነዛ ላይም የራሳችሁን አስተያየትም እንድሰጡም በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ላይ ቀረበ ስለተከታተላችሁኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እየጠየቅኩኝ እዚህ ላይ አጠናቀቃለሁ። ቸር ያቆየን።